ሰላም ፍቅር ጤና ይስጥልን። ውድ የህጉ ምን ይላል ዩቲዩብ ቻናል የቤተሰቦች እንደምን አላችሁ? ጠበቃ አበባው አበበ ነኝ። ለዛሬ ለእናንተ ለውድ ቤተሰቦቼ አንድ የህግ ርዕሰ ጉዳይ ይዤላችሁ ቀርቤያለሁ። እንግዲህ በብዙ መልኩ በፍርድ ቤቶች የሚስተዋል የመብት ጥያቄ ነው። ከዚህ አንጻር እንግዲህ አሰሪና ሰራተኛን በተመለከተ በብዙ መልኩ ብዙ አይነት መብቶች፣ ብዙ አይነት የመብት ጥሰቶች፣ ብዙ አይነት ውሳኔዎች በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተሰጠበት ነው። በአንድም ይሁን በሌላ ሁኔታ ሁሉም ሰው ሰራተኛ፣ አንዳንድ ሰው ደግሞ አሰሪ ነው። ምናልባት አለቃም ቢሆን ለድርጅቱና ለተቋሙ ሰራተኛ ነው። ስለዚህ በስራ ላይ የሚደርስ አደጋን በተመለከተ ህጉ ምን ይላል ስለ ዛሬ ለእናንተ ለውድ ቤተሰቦቼ አንድ የህግ ርዕሰ ጉዳይ ይዤላችሁ ቀርቤያለሁ። በስራ ላይ በሚደርስ አደጋ የአሰሪ ኃላፊነት ወሰንና የካሳ አከፋፈልን በተመለከተ በግልጽና በዝርዝር የምናይ ይሆናል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በኮሜንት ሴክሽን ላይ እንዲሰራላችሁ የምትፈልጉትን የትኛውንም አይነት የህግ ጉዳይ ኮሜንት ሴክሽን ላይ ጻፉልኝ። በዋናነት እንግዲህ በተነሱ ሀሳቦች ዙሪያ ደግሞ እንወያይበት፣ እንጻፍ፣ እንከራከርበት፣ እንማማርበት። ለዛሬ ግን በስራ ላይ በሚደርስ አደጋ የአሰሪ የኃላፊነት ካሳ የመክፈል ኃላፊነትና የካሳ አከፋፈል ወሰኑን በተመለከተ የምናይ ይሆናል። ግን እንደው ለትርጓሜ ያህል በስራ ላይ የደረሰ ጉዳት ማለት ምንድን ነው የሚለውን ግልጽ ላድርግላችሁ። እንግዲህ የስራ ላይ ጉዳት ማለት ማንኛውም ሰራተኛ ስራውን በሚያከናውንበት ጊዜ ወይንም ስራውን በሚያከናውንበት ወቅት ከራሱ ውጪ በሆነ ምክንያት ማለት የሱ አበርክቶ ወይንም አስተዋጽኦ ከሌለበት ብቻና ብቻ በአካሉ ላይ ለሚደርስ ጉዳት ወይንም በአካሉ ላይ የደረሰ ጉዳት ብለን ትርጓሜ ልንሰጠው እንችላለን። ስለዚህ በስራ ላይ የደረሰ ጉዳት ማለት አንድ ሰራተኛ ለአሰሪው የተመደበበትን ስራ በሚያከናውንበት ጊዜ ከሱ ጥፋት ውጪ ምክንያት፣ ከሱ ቸልተኝነት ውጪ ምክንያት በአካሉ ላይ የደረሰ ጉዳት ነው ብለን ካልን፣ ስለዚህ አንድ ሰራተኛ ለምሳሌ ከሱ ጥፋት ውጪ በሆነ ምክንያት የደረሰ አደጋ ነው ካልን የሱ ጥፋት ምንድን ነውና ምን አይነት ጥፋቶች ከተገኙበት ነው ደግሞ ካሳ ሊሰጡ የማይችለው የሚለውን ለምሳሌ ለደረሰበት ማንኛውም ጉዳት፣ ሰራተኛ ላይ ለደረሰ ማንኛውም ጉዳት አሰሪ ካሳ አይከፍልም። ባይደው የአሰሪው ጥፋት ሊረጋገጥ ይገባዋል። ከዚህ አንጻር ለምሳሌ ሰራተኛው አካሉንና አእምሮውን ሊያዝ በማይችል ሁኔታ፣ ሊቆጣጠር በማይችል ሁኔታ ሰክሮ አደንዛዥ ዕፅ ተጠቅሞ ማሽን እያሽከረከረ ማሽን እያዘዘ መኪና እየነዳ እጁ ቢቆረጥ ቢገለበጥና አደጋ ቢደርስበት ይህ የሱ ጥፋት ነው። ለዚህ ነው ከራሱ ጥፋት ውጪ የሚለው። የራሱ ጥፋት ካለበት አሰሪው ኃላፊነት አይወስድም። ለምሳሌ አንዳንድ የስራ ላይ መከላከያዎችን ማድረግ ይገባዋል። ለምሳሌ የሲሚንቶ ፋብሪካ አካባቢ ወይንም ይሄ የሚበናነት ነገር ካለ እንደው ማስክ እንዲያደርግ፣ የኮንስትራክሽን ሰራተኛም ከሆነ ምናልባት ከዛ ሊወድቅ ስለሚችል ሄልሜት እንዲያደርግ ይገደዳል። ያንን ባለማድረጉ ምክንያት የሚመጣ አደጋ ካለ አሰሪው ኃላፊነት አይወስድም። አሰሪው ኃላፊነት የሚወስደው እንደዛ አይነት ኢኩዊፕመንቶችን፣ መከላከያ ሁኔታዎችን አላዘጋጀለት ከሆነ ብቻ ነው። በእንደነዚህ አይነት ሁኔታዎች ከትርጓሜው ቅድም ካነሳሁት አንጻር አሰሪው ኃላፊነት ላይኖርበት ይችላል። ግን ለዛሬ ጉዳያችን ምንድን ነው?
ያለ ጥፋት የሚኖር ኃላፊነትን በተመለከተ ነው። ስለዚህ ስትሪክት ሊያቢሊቲን በተመለከተ አንድ ሰራተኛ በስራው ምክንያት ጉዳት ከደረሰበት በቸልተኝነት ወይንም ደግሞ ራሱን እንዲከላከል የተሰጠው ማቴሪያሎች ሳይጠቀም ሳይሆን ጠጥቶ ስራ ላይ መገኘት ወንጀል ነው፣ ጠጥቶ ማሽከርከር ወንጀል ነው፣ ጠጥቶ ማሽን ኦፕሬት ማድረግ ወንጀል ነው፣ አደንዛዥ እጾች መጠቀም ወንጀል ነው። ምክንያቱም አእምሮውንና አካሉን ለመቆጣጠርና ለማዘዝ የማያስችሉ ስለሆኑ ከዚህ አንፃር ያለ ጥፋት የሚኖር ኃላፊነት ስንል ስትሪክት ሊያቢሊቲ ስንል አሰሪው ኃላፊነት አለበት የመካስ ስንል ምን እያልን ነው የሚለውን ግልጽ ለማድረግ ያህል በግልጽ አንድ ሰራተኛ በስራው ምክንያት ጉዳት ከደረሰበት አሰሪው ጥፋት ባይኖርበትም እንኳን በአዋጅ በአሰሪና ሰራተኛ ጉዳዮችን ለመደንገግ የወጣው አዋጅ ቁጥር 1156/11 አንቀጽ 96 ንዑስ ቁጥር 1 መሰረት የጉዳት ካሳ የመክፈል ኃላፊነት አለበት። አንድ ሰራተኛ ስራውን በሚከውን ጊዜ ከ2 ሰዓት እስከ 12 ሰዓት እስከ 11 ተኩል ተውት፣ ሌላው እስከ 2 ሰዓትም ሊሆን ይችላል። ግን በአሰሪው ትዕዛዝ ስራውን እየከወነ ከሆነ የድርጅቱን ተግባር እየከወነ ከሆነ ስራውን ጨርሶ መጠጥ ቤት አቁሞ መጠጥ ቤት እየጠጣ ከዛ ተነስቶ ወደ ቤቱ ሲገባ የተጋጨውን አይደለም። በአሰሪው ትዕዛዝ ለምሳሌ 2 ሰዓት ተኩል ነው ስራ የሚገባው። 12 ሰዓት ወይ 1 ሰዓት ተነስቶ ሰራተኞችን ሰርቪስ የሚሰጠው ሹፌር ሰራተኞቹም ተጭነው ወደ ስራ ሲሄዱ ተጋጭቶ አደጋ ቢደርስ እነዛ ሂደቶች በራሳቸው ስራ ላይ ባለው ሁኔታ ኮንሲደር የሚደረጉ ናቸው። አንድ ሰራተኛ በስራው ምክንያት ጉዳት ከደረሰበት አሰሪው ጥፋት ሳይከተልበት የአሰሪው ጥፋት ሳይሆን በአዋጁ አንቀጽ 96 ንዑስ ቁጥር 1 መሰረት የጉዳት ካሳ የመክፈል ኃላፊነት ይኖረዋል። የጉዳት ካሳን በተመለከተ ተጨማሪ ካሳን በተመለከተስ እንዴት ይሆናል? ተጨማሪ የካሳ ጥያቄ ከጉዳት ውጭ ያሉ ተጨማሪ የካሳ ጥያቄዎች ካሉስ እንዴት ይሆናል የሚለውን ለማየት ያህል የአሰሪው ጥፋት ጉዳቱ የደረሰው በዋናነት እንግዲህ አሁን ሄልሜት አላቀረበለትም። ሰው ሲወድቅ ጭንቅላቱ ተጎዳ፣ የመከላከያ አልሰጠው፣ ጭስ ወይንም የብናኞች ወደ ውስጥ እንዳይገቡበት በዛ ምክንያት ከባድ የመተንፈሻ አካል ችግር ገጠመው። ይሄ እኮ ተጨማሪ ካሳ የሚያስፈልገው የጉዳት ካሳ ብቻ አይደለም። ለምሳሌ ያ ሰው በመውደቁ ምክንያት ጭንቅላቱ ተጎዳ፣ አሳክሞት ሊሆን ይችላል። ጭንቅላቱ በመጎዳቱ ምክንያት ዘላቂ የሆነ ጉዳት ደርሶበት ስራውን ሰርቶ ቤተሰቡን ለማስተዳደር ራሱንም ለማስተዳደር የማይችልና የማይበቃ ከሆነ ተጨማሪ ካሳ የሚያስፈልግ ጉዳይ ነው። ከዚህ አንፃር የአሰሪው ጥፋት ባልተረጋገጠበት አሰሪው ጥፋተኛ ነው ባላልንበትና ማስረጃ ባላቀረብንበት ሁኔታ ተጨማሪ ካሳ ጥያቄ ልናቀርብ አንችልም። የአሰሪው ጥፋት ጉዳቱን ያደረሰው ለመሆኑ ወይንም ደግሞ የአሰሪው ጥፋት ጉዳቱ የደረሰው በአሰሪው ጥፋት መሆኑን በግልጽ ማስረዳት ካልተቻለ ድረስ በማስረጃ ማረጋገጥ እስካልተቻለ ድረስ የአሰሪው ጥፋት ባልተረጋገጠበት ሁኔታ ፍርድ ቤቶች አሰሪው ያለ ጥፋቱ እንዲከፍል የሚገደድበት የሥራ ላይ ጉዳት ካሳ በአዋጁ መሰረት ብቻ የመወሰን ግዴታ ያለባቸው መሆኑን በዚህ ረገድ እንግዲህ የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2398/41 ላይ አስገዳጅ ሕግ ትርጉም ሰጥቶበታል። ስለዚህ ተጨማሪ የካሳ ጥያቄን በተመለከተ በአሰሪው ጥፋት ጉዳቱ የደረሰ መሆኑን በማስረጃ ሲረጋገጥ ብቻ ነው። ፍርድ ቤቶች አሰሪው ያለ ጥፋቱ እንዲከፍል የሚገደድበት የሥራ ላይ ጉዳት ካሳ እንዲከፍል ወይም ደግሞ የሥራ ላይ ጉዳት ካሳ በአዋጁ መሰረት ብቻ የመወሰን ኃላፊነት ነው ያለባቸው ሲል እንግዲህ ፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2398/41 ላይ አስገዳጅ ሕግ ትርጉም ሰጥቶበታል። ስለዚህ ልብ ሊባል የሚገባው
ያለ ጥፋት የሚኖር ኃላፊነትን በተመለከተ ወይ ይሄ በእንግሊዝ አፍ ስትሪክት ሊያቢሊቲ የሚባለውን በተመለከተ አንድ ሰራተኛ በስራው ምክንያት ጉዳት ከደረሰበት አሰሪው ወይንም የአሰሪው ጥፋት ወይንም አሰሪው ጥፋት ባይኖርበትም ቅሉ ካሳ ሊከፍል ይገባዋል። ምናልባት የሰራተኛው ራሱ በዛ ደረጃ ቸልተኛ አድርጎ ራሱን ለአደጋ አጋልጦ ካልሆነ በስተቀር ግን የአሰሪው ጥፋት ባይኖርበትም ቅሉ የጉዳት ካሳ ሊከፍል ይችላል። ተጨማሪ ካሳ ለመጠየቅ ግን ማስት ቢ የአሰሪው ጥፋት ሊረጋገጥ ይገባዋል። ማስረጃ ነው። ህጉ ምን ይላል? ጠበቃ አበባው አበበ ነኝ። ሰብስክራይብ እያደረጋችሁ እንግዲህ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እያኖራችሁ ብዙ እናውራበት። ለማንኛውም የህግ ጉዳዮች እንዲሰሩላችሁ ግንዛቤ እንድታገኟችሁ የምትፈልጉትን በተመለከተ ጻፉልኝ። አዘጋጅቼ ለእናንተ በሚመጥንና ለእናንተ በሚገባ መልኩ አቀርብላችኋል። ለተሻለ የህግ ምክር አገልግሎትም የጥብቅና አገልግሎትም በ0991 228122 ላይ ደውሉልኝ።